ጠቅላይ ሚኒስትር አብይ አህመድ እስራኤል ለሶማሊላንድ የሙሉ አገርነት ዕውቅናን መስጠቷን ተከትሎ ለቀናት ዝም ያሉበት ምክንያት ታወቀ። በሱዳን በጀነራል አብዱል ፈታህ አልቡርሃን የሚመራው ኃይል ወደ ኢትዮጵያ ድንበር ጥቃት ሊከፍት እንደሆነ ተሰማ። በዓለም ባንክና በኪሳራ የተጠመዘዘው ኢትዮ ቴሌኮም በመጨረሻም የታሪፍ ጭማሪን ለማድረግ ተገደደ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ እስራኤል ለሶማሊላንድ የሙሉ አገርነት ዕውቅናን መስጠቷን ተከትሎ ለቀናት ዝም ያሉበት ምክንያት ታወቀ። ኢትዮጵያና ሶማሊላንድ የዛሬ 2 ዓመት አካባቢ የመግባቢያ ስምምነት ተፈራርሞ የነበረ መሆኑ ሲታወስ ዛሬ ላይ እስራኤል ለሶማሊላንድ የአገርነት ዕውቅናን ስትሰጥ በርካቶች በኢትዮጵያ በኩል ያለው አቋም ምን ሊሆን እንደሚችል ለማወቅ ጓጉተው ነበር። ነገር ግን አርብ ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሊላንድ የአገርነት ዕውቅናን መስጠታቸውን ይፋ ሲያደርጉ እንኳን ጠቅላይ ሚኒስትር አብይ አህመድ ለመንግስት ቅርበት ያላቸው መገናኛ ብዙሃንም ጉዳዩን አልዘገቡትም። የመንግስት መገናኛ ብዙሃንም የእስራኤልን የሶማሊላንድ ዕውቅና ጉዳይ ያልዘገቡት ከመንግስት ትዕዛዝ ተሰጥቷቸው ነው። የጠቅላይ ሚኒስትር አብይ አህመድ ዝምታም ከዚሁ ጋር የተገናኘ ነው። እንደሰማነው ከሆነም ጠቅላይ ሚኒስትር አብይ አህመድም ሆኑ መገናኛ ብዙሃኑ በእስራኤል የሶማሊላንድ ዕውቅና ላይ ዝምታን የመረጡት በቱርኩ የአንካራ ስምምነት ምክንያት ነው። እንደሚታወሰው የዛሬ 2 ዓመት አካባቢ ጠቅላይ ሚኒስትር አብይ አህመድ ከወቅቱ የሶማሊላንድ ፕሬዝዳንት ሙሴ ቢሂ ጋር የመግባቢያ ስምምነት ሲፈራረሙ ኢትዮጵያ ለሶማሊላንድ የአገርነት ዕውቅና ልትሰጥ፣ ሶማሊላንድ ደግሞ ከባህር ዳርቻዎቿ 50 ኪሎ ሜትር የሆነ ርዝመት ያለው ስፍራን ኢትዮጵያ ልታሰፍር ለምትፈልገው የባህር ኃይል ለመስጠትና ለንግድ አገልግሎት የሚውል ወደብን ደግሞ በንግድ ስምምነት ኢትዮጵያ እንድትጠቀም ነው። በወቅቱ ሶማሊያ በእጅጉ ተቃውሞዋን ገልጻለች። እርግጥ ኢትዮጵያ የመግባቢያ ስምምነትን ስለመፈረሟ እንጂ ለሶማሊላንድ የአገርነት ዕውቅናን እሰጣለሁ ስትል አልተደመጠችም። አዲስ አበባ ለሀርጌሳ የአገርነት ዕውቅናን ለመስጠት እንደተስማማች የታወቀው የሶማሊላንዱ መሪ ሙሴ ቢሂ በመናገራቸው ነው። ሞቃዲሾ ግን ኢትዮጵያ ግዛቴ ናት ከምትላት ሶማሊላንድ ጋር መወያየቷንም ዕውቅና ሰጣለሁ በማለቷም በእጅጉ ተቃውሟን አሰማች። በወቅቱ የአዲስ አበባና የሞቃዲሾ የቃላት ጦርነት ተባብሶ ነበር። በመሃል ግን ሶማሊላንድ በእጅጉ ተደስታለች። የኢትዮጵያ መንግስትም የመግባቢያ ስምምነቱን ተከትሎ በሶማሊላንድ የተደረገውን ምርጫ ጋዜጠኞቹን አሰማርቶ ለሀገር ውስጥ ዜጎች አሰራጭቶ ነበር። በአፍሪካ ሌላ ግዛት የተደረገ ምርጫን ለኢትዮጵያ መንግስት ቅርበት ያላቸው ሚዲያዎች በቀጥታ እንዲዘግቡት ሲደረግም የመጀመሪያው ነበር። እርግጥ የኢትዮጵያ መንግስት በሶማሊላንድ የቀድሞ ፕሬዝዳንት ሙሴ ቢሂ እንዲያሸንፉ ቢፈልግም ምርጫው ግን በአሁኑ ፕሬዝዳንት አብዱራህማን ሞሐመድ አብዱላሂ አሸናፊነት ተጠናቋል። ከጊዜ በኋላ ኢትዮጵያና ሶማሊላንድ የተፈራረሙት የመግባቢያ ስምምነት ዕድሜ ሳይኖረው በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን አሸማጋይነት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና ጠቅላይ ሚኒስትር አብይ አህመድ የሰላም ስምምነትን ተፈራርመዋል። በሰላም ስምምነቱ መሰረትም ኢትዮጵያ የሶማሊያን የግዛት አንድነት ለማክበር ፈርማለች። ይህ ማለት ከሶማሊላንድ ጋር የተፈረመው የመግባቢያ ስምምነት ተቀደደ ማለት ነው። ዛሬ ላይም እስራኤል ለሶማሊላንድ ዕውቅና ሰጥታ ኢትዮጵያ ዝምታን የመረጠችውም ይህን የአንካራ ስምምነት ለማክበርም እንደሆነ ነው የተሰማው። ነገር ግን ሶማሊያ ከአንካራ ስምምነትም በኋላ ለኢትዮጵያ የደህንነት ስጋት በሆኑ ተግባራት ላይ መሰማራቷ ኢትዮጵያ እስራኤልን ተከትላ ለሶማሊላንድ የሀገርነት ዕውቅናን ብትሰጥ እውነት አላት የሚሉ አሉ። ሶማሊያ ከኢትዮጵያ ጋር በታሪኩ ጥረት ውስጥ ላለችው ግብጽ ወታደራዊ ቀጠና መፍቀዷ የሚታወቅ ሲሆን ኢትዮጵያን ከቀይ ባህር ለማግለል በግብጽ የተዋቀረው ቡድን ላይም ሶማሊያ ተሳታፊ ናት። ነገር ግን ግብጽ ሶማሊያ ስለገባች ብቻ ኢትዮጵያ ለሶማሊላንድ የሀገርነት ዕውቅናን ብትሰጥ ለጊዜው ግብጽንና ሶማሊያን ከማናደድ የተሻለ ምን ጥቅም ሊገኝ ይችላል የሚለውን ኢትዮጵያ በማጤን ላይ ልትሆን ትችላለች የሚሉ አሉ። ምክንያቱም እስራኤል ለሶማሊላንድ ዕውቅናን መስጠቷን ተከትሎ በርካታ ሀገራትና ተቋማት ተቃውሟቸውን ገልጸዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የአፍሪካ ህብረት፣ አረብ ሊግ፣ የአውሮፓ ሀገራትና ቻይናም በግልጽ ተቃውሟቸውን ያሰሙ ናቸው። አሜሪካን ግን ነገሩን ገና እያጤንኩት ነው ብላለች። ነገሮች በዚህ ሁኔታ ላይ ያሉም ኢትዮጵያ ለሶማሊላንድ ዕውቅና ብትሰጥ ሌላ ዙር ጫና ሊበረታባት እንደሚችል ይታመናል። ስለዚህም ኢትዮጵያ ዝምታን መርጣለች ተብሏል። በምስራቅ አፍሪካ የኢትዮጵያ አጋር የሆነችው የተባበሩት አረብ ኤምሬት እስራኤል ለሶማሊላንድ የሰጠችውን ዕውቅና የተቃወመች ቢመስልም ውስጡን የሶማሊላንድን ሀገርነት እንደምትደግፍ ነው የተነገረው። ምክንያቱም የተባበሩት
አረብ ኤሚሬቶች በሶማሌላንድ በርካታ ኢንቨስትመንት ያላት በመሆኑና በዚያም አምባሳደር ያላት መሆኑን ለዚህ ማሳያነት የሚሰጡ አሉ። እስራኤል ለሶማሌላንድ የሀገርነት እውቅናን የሰጠችው ተቀናቃኟ ቱርክ፣ ኢራንና የሁቲ አማጽያን የሶማሊያ ባህር ዳርቻዎችን በመጠቀም ተጽዕኖአቸውን እያሰፉ በመምጣቱ እሱን ለመቀናቀን መሆኑ ታውቋል። በሌላ በኩል የህዝብ ተወካዮች ምክር ቤት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ነገ ለማብራሪያ ጠርቷል። ምክር ቤቱ በነገው ውሎም ወቅታዊውን የግብጽ፣ ኤርትራና ጅቡቲ እንዲሁም የሶማሌላንድ ጉዳይን ይጠይቃል ተብሎ እየተጠበቀ ነው። በተለይም ከሰሞኑ ከኢትዮጵያ ባለፈ የቀጠናው ትኩረት ሆኖ የሰነበተው ግብጽ ከኤርትራና ጅቡቲ ጋር የደረሰቻቸው ወደቦችን የማልማት ስምምነቶች በኢትዮጵያ በኩል በይፋ ምንም አይነት አስተያየት ሳይሰጥባቸው አልፏል። ይህም በብዙዎች ዘንድ እንዴት የሚል ጥያቄን ፈጥሯል። ለሚኒስትሩም እነዚህ ጉዳዮች ይነሱላቸዋል ተብሎ ይጠበቃል። ከዚህ በተጨማሪም ከሰሞኑ በመላው ዓለም በተለይም ደግሞ በአፍሪካ ቀንድ ሌላ መነጋገሪያ ርዕስ የሆነው የሶማሊላንድ ግዛት በእስራኤል የሀገርነት እውቅና የማግኘቱ ጉዳይ ሲሆን ይህንንም በሚመለከት ኢትዮጵያ ዝምታ መርጣ ነበር። ለጌዲዮንም ይህ ጥያቄ ይነሳላቸዋል ተብሎ ይጠበቃል። በሱዳን በጀነራል አብዱል ፈታህ አልቡርሃን የሚመራው ኃይል ወደ ኢትዮጵያ ድንበር ጥቃት ሊከፍት እንደሆነ ተሰማ። የአልቡርሃን ኃይል ጥቃቱን የሚከፍተው በጀነራል ሐምዳን ዳጋሎ የሚመራው ራፒድ ሰፖርት ፎርስ ከኢትዮጵያ በመነሳት ጥቃት ይከፍታል በሚል ጥርጣሬ እንደሆነም ነው የተነገረው። ይህንንም ለመመከት ወደ ኩምሩክ፣ ብሉ ናይልና ጌሰን ጥቃትን ሊከፍቱ እንደሆነ በጀነራል አልቡርሃን በኩል ተሰምቷል። በተለይም በተባበሩት አረብ ኤሚሬቶች ይደገፋል የሚባለው የጀነራል ዳጋሎ ጦር ኢትዮጵያ ውስጥ በቤኒሻንጉል ክልል የጦር ካምፕ እየሰራ ነው መባሉን ተከትሎ የአልቡርሃን ኃይል ፊቱን ወደ ኢትዮጵያ ድንበር አዙሯል። ጀነራል አልቡርሃንም ጎረቤት ሀገራት ከሱዳን ጉዳይ እጃችሁን አውጡ ማለታቸው ተሰምቷል። ሆኖም የኢትዮጵያ መንግስት በዚህ ላይ ምንም አስተያየትን አልሰጠም። በዓለም ባንክና በኪሳራ የተጠመዘዘው ኢትዮ ቴሌኮም በመጨረሻም የታሪፍ ጭማሪን ለማድረግ ተገደደ። መንግስታዊው የቴሌኮም ኩባንያ ዛሬ አሰራጨው በተባለው መረጃ በአማካይ እስከ 23 በመቶ የዋጋ ጭማሪን በተለያዩ አገልግሎቶቹ ላይ አድርጓል። ከዚህ ቀደም የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ ለጋዜጠኞች በሰጡት መግለጫ ተቋማቸው የታሪፍ ጭማሪን እንዲያደርግ ከኬንያው ሳፋሪኮምና ከዓለም ባንክ ጫና ይደረግበት እንደነበር፣ ነገር ግን ኢትዮ ቴሌኮም ይህንን እንዳላደረገ ተናግረው ነበር። ሆኖም ኢትዮ ቴሌኮም በመጨረሻም እጁን የሰጠ ይመስላል። እንደሰማነው ከሆነም ኢትዮ ቴሌኮም የዋጋ ጭማሪውን ለማድረግ የተገደደው በዋነኝነት በሁለት ምክንያቶች ነው። አንዱ የኢትዮጵያ መንግስት በ2016 ዓ.ም ሐምሌ ወር ላይ የብር የውጭ ምንዛሬ ተመን በገበያ ይወሰን ማለቱን ተከትሎ ያጋጠመው ኪሳራ አንዱ ምክንያት ነው። ኩባንያው ከወር በፊት ለመጀመሪያ ጊዜ ባወጣው የኦዲት ሪፖርት የውጭ ምንዛሬ ተመን ለውጡ ባመጣበት ተጽዕኖ በ2017 ዓ.ም በጀት ብቻ 42 ቢሊዮን ብር ኪሳራ አጋጥሞታል። ኩባንያው የውጭ ምንዛሬ ተመለውጡ በዚህ ደረጃ የገቢ ጦትን ስላስከተለበት በወቅቱ አስመዝግቦት የነበረው ትርፍ ከዓመታት በኋላ ዝቅተኛው ሆኗል። 5.2 ቢሊዮን ብር ነበር ያስመዘገበው ትርፍ። ከዛ ቀደም በነበረው ዓመት ማለትም በ2016 ዓ.ም ማለት ነው ኢትዮ ቴሌኮም 80 ቢሊዮን ብር አካባቢ አጠቃላይ ገቢን አግኝቶ ትርፉ ግን ከ20 ቢሊዮን ብር በላይ ነበር። በ2017 ዓ.ም ዝቅተኛ የተባለውን 5.2 ቢሊዮን ብር ያተረፈው ከ160 ቢሊዮን ብር በላይ አጠቃላይ ገቢን አግኝቶ ነው። ይህም ኢትዮ ቴሌኮም ዓመቱ በከፍተኛ ደረጃ ለወጪና ኪሳራ የተዳረገበት መሆኑን ያሳየ ነው። የውጭ ምንዛሬ ተመለውጡም ዋነኛ ምክንያት ሆኖ የሚመጣው እዚህ ጋር ነው። መንግስታዊው የቴሌኮም ኩባንያ የተለያዩ ግዢዎችን በተለይም ለቴሌኮም አገልግሎት የሚሆኑትን የሚፈጽመው በዶላር ነው። ይህም ኩባንያ እንደ ማንኛውም ተቋም ዶላርን ከገበያ የሚገዛ እንደመሆኑ በቀደመው ዓመት ለ1 ዶላር 58 ብር ያወጣ የነበረ ሲሆን ከተመለውጡ በኋላ ግን ለዚህ አንድ የአሜሪካ ዶላር ከ150 ብር በላይ እየከፈለ ይገዛ የነበረ መሆኑ ወጪውን በእጅጉ እንዳናረበት ተነግሯል። የኩባንያው የቦርድ ሊቀመንበር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የፈረሙበት የኦዲት ሪፖርትም እንዳሳየው ኢትዮ ቴሌኮም 42 ቢሊዮን ብር ኪሳራ እንዲያጋጥሙ ያደረገው ይኸው የውጭ ምንዛሬ ተመለውጡ ያመጣበት የተጋነነ የወጪ ጭማሪ ነው። በሌላ በኩል ኢትዮ ቴሌኮም ከዚህ ቀደም ለቴሌኮም መሰረተ ልማት ማስፋፊያ ከነ ሁዋዌ፣ ዜድቲኢ እና ኤሪክሰን ከመሳሰሉ ዓለም አቀፍ ኩባንያዎች የተበደረው ብድር ክፍያ አለበት። እነዚህ ብድሮች የተወሰዱት በአሜሪካ ዶላር እንደመሆኑ የሚከፈሉትም በአሜሪካን ዶላር ነው። ነገር ግን ኩባንያው በዶላር የሚከፍለው ብድር መጠኑ አይለውጥ እንጂ ዶላሩን ለማግኘት የሚያወጣው የኢትዮጵያ ብር ግን በ2017 በእያንዳንዱ ዶላር በትንሹ በ100 ብር ጨምሯል። ይህም ሌላው የኩባንያውን ወጪ ያናረና 42 ቢሊዮን ብርን ያከሰረው ነው። ኢትዮ ቴሌኮም አሁን የዋጋ ጭማሪ ያደረገውም ይሄው የወጪ ጭማሪ የአምናውን የ42 ቢሊዮን ብር ኪሳራን እንዳያመጣበት ይመስላል። ኩባንያው በውጭ ምንዛሬ ተመን ሳቢያ ቀድሞም በየዓመቱ የሚያጣው ገንዘብ ቢኖርም መጠኑ ግን
ብዛም ነበር። ለምሳሌ በ2016 ዓ.ም በውጭ ምንዛሬ ተመን ሳቢያ ያጣው ገንዘብ 3 ቢሊዮን ብር ብቻ ነበር። የብር የውጭ ምንዛሬ ተመን በገበያ ይወሰንክ በተባለ በ2017 በጀት ዓመት ግን በአንዴ 42 ቢሊዮን ብርን አጥቷል። በሌላ በኩል የኢትዮጵያ መንግስት ከነ ዓለም ባንክና IMF ጋር ያደረገውን ድርድር ተከትሎ የውጭ ቴሌኮም ኩባንያዎች ሀገር ውስጥ እንዲገቡ መፈቀዱም ዛሬ ላይ ኢትዮ ቴሌኮም የአገልግሎት ዋጋ ጭማሪን እንዲያደርግ ዳርጎታል። በስምምነቱ መሰረት ደግሞ የውጭ ቴሌኮም ኩባንያ ሀገር ውስጥ መግባቱ ብቻ በቂ አይደለም፣ አብሮ የገበያ ፍትሃዊነት የሚባሉ ነገሮች መምጣታቸው አልቀረም። ሳፋሪኮም የተሰኘው የውጭ ቴሌኮም ኩባንያም የኢትዮጵያ ገበያን ከተቀላቀለ አንስቶ ኢትዮ ቴሌኮም በአነስተኛ ዋጋ አገልግሎቶችን እያቀረበ ለኪሳራ ዳርጎኛል በሚል አቤቱታውን ሲያሰማ ነበር። ከቅርብ ጊዜ ወዲህ ደግሞ ዓለም ባንክም ተጨምሮበት ኢትዮ ቴሌኮም የቴሌኮም ዘርፉን ገበያ እየመራበት ያለበት መንገድ ፍትሃዊ አይደለም፣ ስለዚህም የአገልግሎት ታሪፍ ይጨምር የሚል ጫና ማሳረፋቸው የሚታወስ ነው። ሳፋሪኮም አዲስ ከመሆኑ የተነሳ የመሰረተ ልማት ወጪው ብዙ መሆኑ፣ ከኢትዮ ቴሌኮም የሚከራየው መሰረተ ልማት ገሚሱ የሚከፈለው በውጭ ምንዛሬ መሆኑ፣ ኢትዮ ቴሌኮም ቋሚ የሥራ ፈቃድ ያለው ነው፣ ሳፋሪኮም ግን በየጊዜው ፈቃዱን ለማደስ በ100 ሚሊዮን ዶላሮች ወጪ መጠየቁ፣ እንዲሁም ቴሌብር የተሰኘው መተግበሪያ መንግስታዊ ድጋፍ ባለው መልኩ ያልተገባ ድርሻ እንዲያገኝ መደረጉ ከተጠቀሱት የኢትዮ ቴሌኮም ኢፍትሃዊ የገበያ ድርሻ ብልጫ ማሳያዎች ውስጥ ናቸው። ከዚህም ሲያልፍ ኢትዮ ቴሌኮም በቅናሽ አገልግሎት ማቅረቡም የኬንያው ሳፋሪኮም አክስሮኛል ያላቸው ናቸው። በስተመጨረሻ ግን ኢትዮ ቴሌኮም እጁን የሰጠ ይመስላል፣ ዋጋ ጨምሯል። የኬንያው ፕሬዝዳንት ዊሊያም ሩቶም ባለፈው ሳምንት በኢትዮጵያ ጉብኝት አድርገው ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት በዚሁ የሳፋሪኮም ቅሬታ ጉዳይ ነው። የእሳቸው ጉብኝት እንደተሰማም ኢትዮ ቴሌኮም የአገልግሎት ዋጋ ጭማሪን እንደሚያደርግ ተሰምቷል። በተለይም ራሱ ሳፋሪኮምም በኪሳራ ሳቢያ እሱንም ለማካካስ እስከ 82 በመቶ የታሪፍ ማሻሻያ ለማድረግ ስለተዘጋጀ የኢትዮ ቴሌኮምም የዋጋ ጭማሪ እንዲፋጠን ተደርጓል። ህዝቦች በተወዳዳሪ ዋጋ ፈጣን የቴሌኮም አገልግሎት እንዲያገኙ በሚል ለውጭ ኩባንያ ዘርፍ በተከፈተ ማግስት ያውም በሩ በተከፈተለት ኩባንያ ጎትጓችነት የዋጋ ጭማሪ መካሄዱ አስገራሚ ነው። ኢትዮ ቴሌኮም በአንጻሩ አነስተኛ የሚባል ታሪፍ ሲያስከፍል መቆየቱ ኢትዮጵያ ውስጥ የቴሌኮም ተደራሽነት እንዲፋጠን ለመሆኑ በምክንያትነት ይነሳል። አሁን የሚደረገው የዋጋ ጭማሪ ተጽዕኖ በቀጣይ የሚታይ ይሆናል። አንዳንድ ታዛቢዎች እንደሚሉት ከሆነ ግን መንግስታዊው ኢትዮ ቴሌኮም በዚህ ሰዓት ሳፋሪኮም የዋጋ ጭማሪ ይደረግልኝ ባይልም መጠኑ ይለያይ እንጂ የዋጋ ማስተካከያ ማድረጉ አይቀርም ነበር። ምክንያቱም የማክሮ ኢኮኖሚ ማሻሻያ ከተባለ ወዲህ የተተገበረው የምንዛሬ ተመለውጥ ያመጣበትንም ሆነ የሚያመጣበትን ኪሳራ ለማስቀረት ማካካሻ የዋጋ ጭማሪ ማድረጉ የማይቀር ነው። በሌላ በኩል የውስጥ አዋቂዎች እንደሚሉት ከሆነ ግን ኢትዮ ቴሌኮምን በ2017 ዓ.ም በጀት ዓመት 42 ቢሊዮን ብር ኪሳራ ያደረሰበት የምንዛሬ ተመለውጡ ብቻም ሳይሆን ኩባንያው በመንግስት ጫና ሳቢያ የቴሌኮም ዘርፍ ላልሆኑ ጉዳዮች በርካታ ቢሊዮን ብሮችን የሚያወጣ መሆኑ ነው። በተለይ መንግስት ባለፈው ዓመት በሰፊው ተግባራዊ ላደረገው የኮሪደር ልማት ከፍተኛ ወጪ የተሸፈነው በኢትዮ ቴሌኮም ነው። ይህም ከባድ ጫናን ሳያሳርፍበት እንዳልቀረ ይታመናል። መንግስት ከኩባንያው ትርፍ መውሰድ ካለበት ገንዘብ በላይ ለሌሎች ወጪዎች መጠቀሙ ኩባንያውን 42 ቢሊዮን ብር ካሳጡት ምክንያቶች ውስጥ ነው። ተቺዎች ይህንን የመንግስት ውሳኔ ተገቢ እንዳልሆነ ያነሳሉ። ለዚህም ኩባንያው የቴሌኮም ዘርፍ ባልሆነ ጉዳይ ላይ በርካታ ወጪን ማፍሰሱ ተወዳዳሪነቱን የሚጎዳው መሆኑ እንዳለ ሆኖ ኢትዮ ቴሌኮም ለግለሰቦች አክሲዮን የሸጠ በመሆኑ በመንግስት ውሳኔ ብቻ ይህን ያክል ወጪ ማውጣቱ ተገቢ አይደለም። አክሲዮን የገዙ ግለሰቦችም በውሳኔው ላይ ድምጽ ሊኖራቸው ይገባ ነበር ይላሉ። ያለ ባለ አክሲዮኖች ድምጽ ይህ ውሳኔ ተላልፎ ኪሳራ መመዝገቡም በኩባንያው ላይ የባለ ድርሻዎችን መተማመን እንዲቀንስ ያደርጋል። እርግጥ በ2017 ዓ.ም የኢትዮ ቴሌኮም አጠቃላይ ትርፍ ብቻ ሳይሆን በአንድ አክሲዮን ያስመዘገበው ትርፍም እጅግ ዝቅተኛ ነው። በኦዲት ሪፖርቱ ላይ እንደተጠቀሰውም በአንድ አክሲዮን የተመዘገበው ትርፍ 5 ብር ነው። የኢትዮ ቴሌኮም የአንድ አክሲዮን ዋጋ 300 ብር እንደነበር ይታወቃል። የተመዘገበው ትርፍም እጅግ ዝቅተኛ ነበር። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ